ወይኔ 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 የት ሄጄ ልሳቅ? ቤተሰቦች እኔ ግራ ገብቶኛል። እስቲ ምስቅበት ቦታ አሳዩኝ። ሰው እንደዛ ደነዝ ሆኖ ቀረ እንደ ዘንድሮ እንደው ደነዝ ነህ እንተ በእውነት በጣም ደነዝ ውሻ ማለት ነው። ዶንቆሮ የሀያ ልጅ እሺ ጭራሽ ስለ ሄሚ እኔ ያገባኛል ሄሚን አታስጨንቃት እያልኩ መጣ። በእውነት ደነዝ ደነዝ ውሻ ማለት ነው። ጭንቅላት የሌለ ዜሮ ማየም ጥልዝ ሞኝ ገባ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይብዛ ቤተሰቦች። ዛሬ እንዶ የባሰ ነገር ነው የመጣው ማለት ነው። ይሄ ማለት ነው ሰውዬ ውሻ ነው። እንተ ሹሽ በያ ካልብ ያ ሀያወይነ እንተ ወላ ሀያወይነ ካልብ እንተ ወላሂ ላዚም ዙባላ ኦኬ። ይሄ ሰውዬ በአረበኛ ንገሩ፣ ማውነት በአማርኛ ካልገባ ወይም በእንግሊዘኛ ንገሩ። የምር ነው የምላችሁት። አንተ ምን ያኔ አንተ ማነ አንተ ስለ ሄሚ የምትናገረው? እኔ ነገ ስለ አንተ ሄሚ ሞታ አንተ ማነ ብላ ላንተ መልስ ካልመለሰች እግዚአብሔር ምስክሬ ነው፣ እኔ ምሕረቴ የለው በእውነት። ብሩክ እንኳን ሊያወራም ይችላል። ስለኔ ብለ ብሩክን ጠርቴ ማውራት አትችልም ብለ ሄሚ እንደዚህ አይነት መልስ ካልመለሰች ወላሂ ላዚም እኔ አናሳረት መጅኑና ወላ እግዚአብሔር እኔ ጭንቅላቴ ያብዳል ብዬ ነው የሚያስበው። እውነት እንደዚህ አይነት መልስ ነው የሚፈልገው ከሄሚ ማለት ነው። አንተ ማን ስለሆንኩ ነው ብሩክ ሄሚን አታስጨንቃት፣ ሄሚን ተዋት፣ ለኔ ተዋት። ሄ አንተ ሰውዬ ግን እኔ እንጃ። ኧረ በእናትህ እዚህ ጭንቅላትን ካሳድግ ጭንቅላት ስልክ ይሄ ጸጉሩን አይደለም የምትቆርጡ ጸጉር ሳይሆን ያ ውስጥ ላይ ያለው ጭንቅላትህን አሳድግ። ውሻ ጌታን ውሻ ነህ በእውነት። እንዳንተ አይነት ውሻ ሰው ምድር ላይ አላውቅም። ምንድነው ማትፈለግበት ቦታ የምትገኘው? ማን ፈለገ? ማን ጠራ? ስለ ሄሚ ያገባል ሄሚ እስ ኦኬ። ምክንያቱም ችግር ተፈጠራ፣ ችግር መሃል ተዋወቃች እና ኪስ ምናምን እንድታነሳ አንተ ጋር ሄደች። ሶ ሁሉም ነገር አውቃለሁ፣ ስለ ሄሚ ይመለከተኛል፣ ተዋት፣ ስለኔ ተዋት፣ ለኔ ተዋት። ሄሚ ማናንተ ለአንተ የምታወው ብሩኬ ኧረ አንተ ውሻ። እስቲ ተረጋጋ፣ በእናትህ እስቲ ተረጋጋ። ሴከንድ ባል እስቲ ትንሽ ሴከንድ ባል እንዳንተ አይነት ደንቆሮ ሰው ምድር ፈልጌ አጣውኔ። እንዳንተ አይነት ውሻ ሰው ማለት ነው ሀያ። አረ ሰውዬ እስቲ እንደ ወንድ ቆፍጦን ይባል። ሄሚ ይላል በየቦታው ሁሉ። ከፈለግ ሚስቲክ አንድ አመት ማለት አንድ አመት ነው 2 አመት በፍቅር አሳልፈለው የምትላት ለሚስቲክ ክብር ስጣት። መጀመሪያ እስቲ ቤትክን አስተካክል መጀመሪያ። ብሩክ እንኳ እንደፈለጋ ላወራ እንደፈለጋ ሊላት ይችላል። ምክንያቱም ትናንትና ኪፉንና ደጉን አብሮ ነው ያሳልፈው መጡት። ገባደ እኛ እናቃለን። ህፃን ልጆች ነበሩ። እጅ ላይ ተይዞ ነው እዚህ ጋር የደረሱት። ተረዳኸኝ አይደል? ሶ አንተ ደግሞ ትናንትና ማጤ ከኋላ የመጣ አይና ወጣ የሚባል አባባል አለ። አንተ አይና ወጣ ነክ፣ በእውነት አይና ወጣ ውሻ ማለት ነው። ውሻ ሀያ ነክ ዶንቆሮ። አንተ ማን ስለሆንክ ነው መተ ስለ ሄሚ ስለ ብሩክ የምታወራው? ማነ ማኑ መፍትሄ ሰጠው ማነ አንተ? አረ እስቲ በእናትህ እስቲ ራስህን ተመልከት። እኔ የት እየሄድኩ ነው? ምን እያወራው ነው? ይባል እስቲ ቆሻሻ ነክ እግዚአብሔርን። አረ አንተ ሰውዬ ግን ቢያገኝክ ማለት ነው ለአንተ እኮ ጥፊ ብቻ ይበቃል። እግዚአብሔር ምስክር ነው፣ ጥፊ ብቻ ይበቃል ነበር። የተባተ ያገኛለሁ እኔ ምንድነው? ምን ሆነክ ነው? ጤነኛ ነህ ወይ? ጠጥተህ ነው የመጣው? ጤነኛ ነህ? ጤንነትህ እኮ ያሳስባል ጌታን። ሄሚዬ እኔ አሁን ካንቺ የሚፈልገው መልስ ቢኖር ይሄ ቪዲዮ ሜሽን አድርጌ ነው የሚሰራልሽ። የምር ነው የምልሽ፣ ከህይወቴ ውጣ አልፈልግም። አንተ ማነህ? ለምን ምን ስለሆንኩ ነው ስለኔ የምትቆረቆረው? ጊዜ ስጣት የምትለው አያገባህም ብለሽ መልስ ካልመለሽ እውነት እኔ እንጃ የለውበትም። እግዚአብሔርን በስመ አብ ወልድ ጭራሽ ሄሚ ዝም ስላለች አታውራም ነው የሚመስል። እስቲ በእናትህ የፍቅር ጥያቄ አቀርብላት ለሄሚ። ጌታን እስቲ አፈቅራታለሁ እንቶ ችግር የለም። ከችግር ሁሉም በቃ ሁሉም ግልጽ እንዲሆን የምትፈልግ ከሆነ ምን አይነት መልስ እንደምትመልስ ማየት የምትፈልግ ከሆነ
እስቲ አፈቅርሻለሁ ሄሚዬ ላንቺ ስሜት አለ ብለህ እስቲ ግልጽን አድርገህ ንገር። ወታት ነጭ ነው አይደል እንዴ? ወታት ነጭ አድርገህ ንገራት እስቲ። ለምን ዙሪያ ዙሪያ ትወስዳለህ? ዙሪያ ዙሪያ መሆን ለምን አስፈለገ? አያስፈልግም እኮ ስለዚህ አፈቅርሻለሁ ብለህ እስቲ ንገራት ሄሚን። እንዶ ጊዜው ማርና ክርስቶስ እግዚአብሔርን እስቲ ምን አይነት መልስ እንደምትመልስ እስቲ ማየት ነውና ማሰማት ነው ጎጋውቲኝ ጌታን። አረ እስቲ አንተ በጥፊ ባይላ ይሄ ልጅ እንደ ውስጥክ ላይ ያለው ነገር እስቲ ንገራት ለሄሚ አቀርብላት በእግዚአብሔር እንዶ እኔ ላይ ለምንክ እግዚአብሔርን እስቲ ምን አይነት መልስ እንደምታገኝ ለአንተ እንዶ ሄሚ ጋር እስቲ ቦታ ካለ እንዶ ማየት እንፈልጋለን እኛ። እግዚአብሔር ምስክሬ ነው። ገባደ እንደ ሹሃ ሀይዳ ወይ ነማ በፋም ሀይዳ ወላከል እኔ አንተ ምንም ማታውቅ ውሻ ናክ። እግዚአብሔርን ኧረ በስመ አብ ወልድ እንደዚህ እንዳንተ አይነት ወንድ እኔ ብጠብስም አይሸተኝም። ብጠብስ ማለት ነው በሽንኩርት ብጠብስ ምንም ቅመም ብናረግ ራሱ አይሸተኝም። አንተ አሁን ማለት ነው ለሄሚ ብትጠብስ አይትሸተም አይሸታትም። ከብሩኬ ውጪ ወንድ ማንንም አይሸታትም ሄሚ። ገባደ ሄሚ ብሩኬን ጣልታ ብሩኬን አልፈልግም ብላ አይደለም እንደዚህ ሆነች ያለችው። ገባደ እኔ እንዳትሳሳድ እንዳትረሳ ውሻ ምን ይመስላል ወይ አነጋገር አልቻለ። አንዴ ሄሚን አታስጨንቃት አንዴ ሄሚን ነኝኝ አንተ ማን ስለ ሄሚ ምን አገባ? ትላንትና ደስ አለኝ በጥፊ ስለመታች ነው እንደ ደስ ያለክ? ደስ ያለኝ እኔ እኮ ማለት እኔ ደም ሲሮን ሰጣለች ወይ ደም ሲሮን ጠጣታ ከሰጠች ደም ስር ሰጥተኛለች። አንተ ግን ልጅነት ላይ ማለት ነው አራ ትምህርት ብላ አላስገቡም እንዴ? አንተ ትንሽ እንደ አልተማርክም እንዴ? ማይምና እንዶ ሜዳ እየተጠቀምክ ነበር እንደ ትንሽ ሜዳ ላይ እንኳን ምን እንደተፈጠረ ምን እንዳለ አላወቅም። እስቲ ሜዳው እንኳን አዋቂ ያረጋል። ያላወቅከው ነገር እንድታውቅ ያረጋል። አላወቅም ምን ሆነ ወይስ እንዴት ነው አልገባኝም። ምን እስቲ ንገረኝ በእናት። እንደ ጥልዝ ሞኝ ነህ እንደ ትንሽ 5 ክላስም ወይ 2 ክላስም አልተማርክም? ወይኔ ጭንቅላት! አቤት ይውቀት ኤና ክልሉ ታውቃለህ ማለት ነው። ኤና ክልሉ ነው የምታውቀው። ኦ ማይ ጋድ ቤተሰቦች እግዚአብሔርን ኤና ክልሉ ነው የሚያውቀው እኮ ዳኒ። ምን አይነት ዶንቆሮ ሀያ ናክ ማለት ነው። ሀያ የሚሸከመው ሀያ ታውቃለህ? ፈረስ አንተ ጃንጅቤል እውነቴ ነው መልክ ዱባ ነገር ጌታን ዱባ ነው እንዴ? ምን ይመስላል? አንተም ደግሞ ብሩክ አሁን አይን አፋጥጤ ልታወራ ወንድ ነህ አንተ። ሲጀመር እኔ ድሮም አትመችም ባይዘው ቲክቶክ ላይ ምናምን አያለው አይደል? ድሮም አትመችም አንተ ሰውዬ። የሆነ አነጋጋሪክ ምናምን ሁሉም የሆነ ታልካሻ ሰውዬ ነህ። ገባህ አይደል? አረ ልጆች ህይወት ውጠቀስ ብለ ሄሚ አትበል በየቦታ ሁሉ። ደግሞ ሄሚ እንኳን መልስ ብትመልስ ኖሮ እኔ እንደዛ አትሆን ነበር። እኔ ከሄሚ ነገ መልስ እጠብቃለሁ። እግዚአብሔር ምስክር ነው። ሄሚዬ ለዚህ ልጅ የሚሆነውና ከዚህ በኋላ ህይወትሽ ላይ እንዳይገባ የሚሆነውን መልስ መልሺ። በእውነት ሄሚዬ እግዚአብሔርን አንቺ እኮ ላንቺ መልካም አስቦ አይደለም አንቺ ጋር እየቀረበ ያለው። አንቺ ህይወትሽን አበላሽቶ መንገድ ላይ ሊጥል ነው እንጂ አንቺን እጅሽን ይዞ እስኪ ጥግ ድረስ ሊሄድ አይደለም። ይሄንን ልጅ አምነሽ ደግሞ ይዞ ጋር ምናምን የሚባል ነገር ካለ ሄሚዬ ይሄ ልጅ ከህይወትሽ አስወጪ በእግዚአብሔር በጌታ እንደነሽና እና ብሩክ አንድ ነገር ልንገር። አንተ ደግሞ ማለት ነው ምን አለ መሰለህ ሄሚዬ ከዚህ በፊት ብዙ ነገር አወርታለች፣ ብዙ ነገር ብላለና እኔ የሚፈልገው ነገር ሁሉ አትፍቀድልኝ ብላለች። እና እስቲ አሁን ምንድነው የምትለው? እኔ ምልክ ነገር ቢኖር ሄሚ ጋር ጥፋተኛም ቢትሆንም ጥፋቴም ሁለቱም ጥፋታችሁን ትረስታችሁ ታሪቃችሁ አንተ ነው። እኔ የምላችሁ አንዳችሁ ተሸነፉ። ገባችሁ? እኔ እንጃ ብሩክ እንተ የምትፈልጉ ሄሚነት የፈለከው ምናምን ብላ አትጠየቅ። ጥያቄ አያስፈልግም እንደዚህ አይነት ጥያቄ። አንተም ደግሞ ታሪቀ ተሸነፉ። በቃ ምንም ችግር የለም። ሰው ፊት ዝቅ ማለት ለፍቅር ዝቅ ማለት ምንም አይደለም። ገባ አይደል? ችግር የለም። ዝቅ ብለም ይሁን ምንም ይሁን ከካሜራ ጀርባ ምን ታሪቃችሁ ነው። ሰይጣናችሁ ይቃጣል። እስቲ ሄዳን እስቲ ምን እንደሚሆን እናያለን። በእናታችሁ በጌታ በእግዚአብሔር ልጮ ነው ላለቅስ ነው። እኔ እግዚአብሔርን ብሩክ በእውነት እስቲ በቃ እስቲ ምንም ሆነ ማለት ነው ምንም ሆነ ተገናኝተ ሄሚ ጋር ያለው ነገር ፍቱ በቃ። እስቲ ጠላታችሁ ይቃጠል። እስቲ እሳት ይግባ። ይሄ ዳኒ ተብዮ እስቲ ምን እንደሚሆን እናያለን። እግዚአብሔር ምስክሬ ነው። በእውነት እስቲ ታሪቃችሁ ነውልን በፈጠራችሁ እስቲ እንደ በፊት ተቃቅፋችሁ ነው
እስቲ ምን እንደሚሆን እናያለን። ሱሲና እሱ ገደል ይግቡ። ሲጀመር እነሱ ክብር የላችሁም ለራሳችሁ እርስ በራሱ ማለት ነው። ገባችሁ አይደል? እንሶ እናንተ ደግሞ አንድ ሰው ተሸነፉ። ቡራዬ በእግዚአብሔር የኔ ወንድም የምር ነው የምልህ። ሄሜን ከካሜራ ጀርባ ሁሉም ነገር ጥያቄ ጠይቄ ታሪቃችሁ እንውልን በጌታ በእግዚአብሔር። ወይኔ 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 ሰውዬ ከህይወት አስወጡት። ይሄን የተናደድኩ ሹሃ ቆሻሻ ውሻ አንተ ማለት ነው። አንተ ስለ ሄሚ ምን አገባ? አንተ ማን ነው መፍትሄ ሰጠው? ማን ነው መፍትሄ ሰጠው? ስለ ሄሚ እንድትናገር ሄሚን አትንካት። ሄሚን ለኔ ተውልኝ። ጊዜ ሲጣት እንድታስብ ምናምን አታስጨንቃት። ማን ላይ የተጨነቀች ነው የኔ የዋ ሄሚ የበረረ። ይሄ አነጋገርክ ነው። እኔ አይደለም እንኳን አንተ ነህ እንደውም እንደዚህ የምትለው ማለት ነው። አንተ ውሻ ማለት ነው እንዴ! የወንድ አልጫና የወንድ አልጫ ማለት ነው። ምንም አታመጣለህ። ምንም አታመጣም። አራፊክን ዘግተህ ከነዚህ ልጆች ህይወት ይውጣ በእናትህ። እኛኛት ባል ሚስቲክን እዚህ ጋር ሄደ ታካበሩ ሄዳችሁ ማለት ነው። ገደል ግቡ። እንደኛ አያገባንም ሲጀመር ማለት ነው። እንዴ ሄሚ ዝም ስላለች ማለት የላትም። እኔን ወዳ ነው ብለ እንደዛ እያሰብክ ከሆነ በጣም ተሳስታል ሰውዬ። በጣም ነው ተሳስተከው። ገባ አይደል? በጣም ተሳስታል። ሄሚ እኔ ወዳ ነው ለኔ ቦታ ስላለ ዝም ያለችው ማለት አልመለሰችም። ስለ ዳኒ ያገባኛል እያለች የምትል ከሆነ እሷ ችግር ስለማትፈልግ ነው። ብሩክ ሰው ጋር እንዲል አትደባደብ ብለህ ነው እንጂ አንተም ወዳና ፈቅራ አይደለም። ገባ አይደል? ውሻ ሰውዬ ይግባ። ልናገር ብዬ ነው እንኳን ምንም አይደለም። ልናገር ብዬ ነው። ሄሚና ብሩክ ደግሞ መቼም እንደማይለያዩ ይወቅ። ውሻ ሾሃ ወልዳ ሰው ልጅ እንኳን በትንሹ ይገባል። አንተ አይገባህም እንዴ? ምንድነው? እስቲ መጀመሪያ እስቲ ተማር። እስቲ ጭንቅላትክን መልስ። እስቲ ዜሮ የሆነ ጭንቅላትክ ማለት ነው። ድንጋይ ራስ ማለት ነው። ድንጋይ ጌታን እንዴት እንዲያናደደኝ ስለ ሄሚኝ እንግዲህ ውሻ ቆሻሻ ነው። ቤተሰቦች በጣም ነው የተናደድኩት። በጣም ማለት ከምላችሁ በላይ የምር ከምላችሁ በላይ ነው የተናደድኩት። በኢየሱስ ስም እንደ እሱ ማንና ነው ብሩክን መጥቶ ካሜራ ደቅኖ ጠርቶ ሄሚን አታስጨንቃትም ብሎ እንደ ከብሩክ በላይ ለሄሚ ተቆርቋሪ ማን ነው ደግሞ? አንተ ጠበቃ ያደረገው ለሄሚ ማን ነው ጠበቃ እንድትሆን የሰጣ ሰው አለ እንደ ጠበቃ ሆን ብሎ? ሆሆ ሰውዬ ረፍ የሚፈልገው ሰው የለም። እስቲ ከህይወት ቀስ ብለህ ውጣ ውሻ። ምንም የማይጥም ወሬ ባታወራ ምንም የሚጥምህ ነገር የለም። ስለዚህ ቀስ ብለህ ውጣ ከህይወት ማለት ነው። ቤተሰቦች በጣም ወዳችኋለሁ። በጣም ተናጃለሁ። ሼር አድርጉኝ እንዴ!